ወስታከነው የሙን ዝሙታ ይዶበላለቅ መሬት ይሞታ ምስክሮቹ የሙሽራቼ ወገን ቤተሰብ እስኪን ያች ሙሽራዬ የኔ አበባይ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ ሞኝላችኋለሁ። ቤተሰቦች ስትጎንደሉ ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እየገጫችሁ እንድታበረታቱን እላችኋለሁ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሰበር ዜና ዓለም ሁሉ እየፈነጠዘበት ያለው የሰላም ስምምነት በስዊዘርላንድ ጄኔቫ ለመፈረም የአሜሪካ ከፍተኛ ባለስልጣኖች ወደ ስዊዘርላንድ በረዋል። በነገው ዕለት ወይም ደግሞ በዛሬ ምሽት ደግሞ የኢራን ባለስልጣኖችም ስዊዘርላንድ ጄኔቫ ይገባሉ። በዚህም ደግሞ ሞላ ዓለም ከፍተኛ የምስራችና እንኳን ደስ አላችሁ ዜና ይሰማል ተብሎ በጉጉት እየተጠበቀ ነው። ገና በወሬው ብቻ ነዳጅ በወሬው ብቻ ሰላም ሊሆን ነው፣ ድርድር ሊደረግ ነው፣ ፍቅር አንድነት ሊመጣ ነው በሚል ወሬ ብቻ $96 $95 ነዳጅ በወሬ ብቻ $86 ገብቷል። ይሄ በጣም ደስ የሚያሰኝ መላ ዓለምን ያስፈነጠዘ ነው። ሰላም ስምምነቱና ድርድሩ ደግሞ ሲደረግ በእርግጠኝነት ከ86 ወደ 70 ይገባል። ኢራን ለመላ ዓለም ነዳጅ ማቅረብ ስትጀምር ደግሞ ወደ $60 ይገባል። ወደ 65 67 ድረስ ሊገባ ይችላል። ምክንያቱም ኢራን ከፍተኛ የሆነ የነዳጅ ሀብት ስላላት በከፍተኛ ሁኔታ ስታቀርብ ገበያውን በጥሩ ሁኔታ ያረጋጋል። ይሄ ለመላ ዓለም ከፍተኛ የምስራች ነው። ነገር ግን ሁላችሁ ማወቅ ያለባቸው አሜሪካ በ11ኛው ሰዓትም ይሁን በ12ኛ ሰዓት አለቃቅሳ ልትቀለበስ ትችላለች። ምንም አሁን የሚገመት አይደለም። ጠረጴዛ እየደበደቡ እየሳቁ አይደለም አሜሪካኖች ይህን ስምምነት የሚፈርሙት። ውርደቷን ዋጥ አድርገው እንደ ሐሞት የመረረ ሽንፈታቸውን ዋጥ አድርገው እጅ ሰጥተው አቤት ወደት ብለው ታዘው ግዴታቸው እንደሌላ ጊዜ በድንፋታ በፉከራ ምና አይሰራም። እንደዚህ ይህንማ እኮ አውሮፓኖቹ ቀድሞ ነግረዋል። ይሄ ጦርነት መውጫ የለውም፣ እኛ አንገባም፣ አንቺም ለራስሽ መውጫ ፈልገሽ ውጪ ሲሉ ነበሩት እኮ አውሮፓኖቹ። ኢራን ጋር ገብታ በሰላም እየሳቅ አትወጣም፣ ትደፈቃታለህ። አፍንጫን ተይዘ፣ ጉሮሮን ተይዘ፣ አንገትን ተይዘ ትፈርማለህ። እውነታ ይሄ ነው። አይ ካልክ ያው ተዋጋ፣ ምን ችግር አለ? ተዋጋ። ለአንድ ጥፊ 6 ጥፊ ተቀብለ ትሄዳለህ። አንድ አፓቼ ሄሊኮፕተር ተመታብኝ ብላ ጦርነት ውስጥ የገባቸው አሜሪካ ትናንትና እኮ ነው፣ ዛሬ አይደለም። ትናንትና 6 የጦር አውሮፕላኖች ነው የተመቱባት አሜሪካ። 6 አንድ ሄሊኮፕተር ተመታብኝ ብላ የገባችበት ጦርነት። ስለዚህ ይሄው ሜዳውም ይሄው ፈረሱም ይሄው። ተዋጋ ከፈለግ ከቻልክ። አትችልም፣ አትችልም። ሶሪያ አይደለም ይሄ፣ ሊቢያ አይደለም፣ ኢራቅ አይደለም ይሄ፣ አፍጋኒስታን አይደለም። ደፋር ህዝቦች ለ40 ዓመት የተዘጋጁ ሐሞታቸውን ዋጥ ያደረጉ ኮስታራ ህዝብ፣ ሞትን በእልልታ የሚቀበል ሞትን በቅድስና የሚቆጥር ሃይማኖቱና ጀግንነቱን እውቀትና ጂኒየስነቱን አንድ ላይ አዋሃድ የያዘ ከባድ ህዝብ ነው። የማይሆን ነው። አውሮፓ በጊዜ እጅውን እግሩን ሰብስበ እኛ የለንበት። እውነት አልሰማሁም። እንደማማዝናሽ ከሆነ አውሮፓ አይኔ ኦፕራሲዮን ነው ጆሮ አይሰማም ያለው። አረ አክዝኝ፣ አረ ያሳለ ጀርመን፣ ፈረንሳይ፣ እንግሊዝ፣ አረ ስፔን፣ አረ ፖርቹጋል፣ አረ ላላቸው ረሎ እግዚአብሔር ብለ ትራምፕ ሲለምን የለንም እኛ እንደማማዝናሽ አለ አውሮፓ። አይናችን ኦፕራሲዮን ነው ጆሮአችን አይሰማም። እኛ እዚህ ውስጥ አታስኩ። ከዛ እንደማይሆን ስታቅ አሜሪካ ይሄው ድርድር ላይ ተደረሰ። ዛሬ ነገ ተስማማን፣ እልል በሉ። አይ ይሄ የበሬ ወለደ ወሬ ነው ትላለች ኢራን። ደሞ ወጣ አረ እንኳን ደስ አላችሁ እልል በለው። አይ ይሄ የበሬ ወለደ ወሬ ነው፣ ምንም ስምምነት የለም ትላለች ኢራን ወጣ። እንደዚህ የሆነ ሞተ 10 ቀን ሙሉ ዓለም ተጨንቆ ሞተ 10 ቀን ሙሉ ተንቆራጠጠ፣ ዓለም በሙሉ ተጨነቀ፣ መግቢያ አጣ። እና በመጨረሻ ግን ተስፋ ሰጪ ድርድር አለ። ነገም ቢካለች ከነገ ወዲያ ትፈርማለች። ምን ችግር የለም። አሁን ነገ ቅዳሜና እሑድ ካልፈረመች የሚቀጥለው ቅዳሜና እሑድ ትፈርማለች። ከዚህ ውጭ አማራጭ የለም። አሜሪካ የቀረው የኒኩለር መሳሪያ ብቻ ነው። ሌላ ያለውን በሙሉ ተሞክሯል። ኢራን ላይ በዓለም ላይ አለ የተባሉ መሳሪያዎች ሁሉ ተሞክሯል። ከእስራኤልም ከአሜሪካም እጅ ላይ እየተወነጨፉ ብዙ በጣም ሰቅጣጭ ጉዳት ደርሳል። ግን ማሸነፍ አይቻልም። ስለዚህ አፍንጫን ተይዘህ ትፈርማለህ። አፍንጫን ተይዘህ የኢራንን ብር ትሰጣለህ። አውሮፓን ቀድሞ ነው ያወቀ። ስለዚህ ነው እጁን እግሩን ሰብስበው በኋላ ደግሞ ሳውዲዎች አይ እንዳሰብነው የነገር ማሻአላህ አይደለም ይቁርብን በቃ ብሎ እጥፋሉ።
ሌሎችም እንደዚህ ኳታርም እንደዚህ። አሁን ኤሚሬትስ ደግሞ ትናንትና ወዲያ ብሉምበርግ ይዘት በወጣው መረጃ መሰረት የኤሚሬትስ የደህንነት ኃይሎች በሚስጥር በአካል ቁጭ ብለው ጠረጴዛ ጋር ከኢራን የደህንነት ኃይሎች ጋር ተገኝተው በቃ ላላ ብላችሁ አፉ በሉናል፣ እምቡር ብለናል፣ ቡራ ኮርዮ ብለናል፣ ወደ ላይ ሸንተናል፣ ግን ላላ ብላችሁ በቃ ይቁር በለናል። እና እንደ ኢራኖች እኮ ሌላ ነገር እኮ ነው ሲያስቡ የነበረው። ኤሚሬትስን ለማን እንስጥ? ለግላችን እንውሰዳት ወይስ እንዴት እናድርጋት? ወይስ ለማን እንስጥ? ለሳውዲ ልስጣት እንዴ እያለች እንደዛ ቃል በቃል እኮ ነው። ኤሚሬትስን ወቅጬ ለኤሚሬት ልስጣት፣ ለማን ነው? ለሳውዲ አረቢያ ልስጣት። ባህሬንን ለማን ልስጥ? ኳታር ለማን ብሰጥ ይሻላል? ያደርጋሉ። እነዚህ እብዶች ናቸው። 90 ሚሊዮን እብድ ለክብሩ የሚሞት ለክብሩ የሚያብድ ወደኋላ የማይመለስ አደገኛ ህዝብ ነው። እና አሜሪካን ሞተ ቀን ሙሉ ድርድር ተደርጓል እልል በሉ ስትል ነበር። እንኳን ደስ አላችሁ፣ እንኳን ደስ አላችሁ አለች አሜሪካ። ግን ኢራኖች አይ የምን እልልታ ነው? ዝብለ ቁጭ በል የምን እልልታ የምን ማሽቃለጥ ነው? ዝም ብለህ ቁጭ በል። ድርድርም የለም፣ ሰላምም የለም፣ ውጊያ ነው፣ ተዋጋ እና ጠረጴዛ ላይ አሁንም የክላሹ አለ። በነገራችን ላይ አሁንም ኢራኖቹ እስክሪብቶና ክላሽ ይዘው ነው ስዊዘርላንድ የሚሄዱት። ማንንም አያምኑም፣ ጥላቸውን አያምኑም ኢራኖች። ስለዚህ ጥሩ ትምህርት ተምረው የወጡ ይመስለኛል አሜሪካም እስራኤል ከዚህ ጦርነት ላይ ምናልባት ሌላ ምስኪን ፈልጎ ለመዋጋት ይሞክራሉ የሚል ግምት አለኝ። ፈረደባት አሜሪካ ኪዩባ ላይ ነው አሁን ሂዳ ፊት የምትለው። ይሄ የሽንፈትና የውርደትን ነገር ለመሸፋፈን ሂደው ኪዩባን ለመቀጥቀጥ ይሞክራሉ። ሁልጊዜ ምስኪኑን እየፈለጉ ነው እና ምስኪኑን ብቻ ሳይሆን ቆረቆንዳውን እየፈለጉ አንድነት የሌለውን ጅብ ከርሳም ሰው እየፈለጉ ይገጥማሉ ሂደው። ለምን ከርሳም ሰው ፍርፋሪ ስትሰጠው ወገኑን አሳልፎ ይሰጣል፣ የሀገር ሚስጥር አሳልፎ ይሰጣል፣ ክብሩን አሳልፎ ይሰጣል፣ ማንነቱ አሳልፎ ይሰጣል። ልክ እንደ ቬንዙዌላ የዓለም መሳቂያ መሆናቸውም አያውቁም። በነገራችን ላይ አሁን ቬንዙዌላች ሁሉ ነገር ሰላም ነው የሚየ እና የዓለም የፈሪዎች ምልክት ተደርጋ መወሰዷን እንኳን አብዛኛው የቬንዙዌላ ህዝብ አያውቅም። ምንም መረጃ ልክ እንደኛ አሁን እኛ ኢትዮጵያን እርስ በርስ ስንፎጣፈጥ ስንጎዳደል ዓለም እንደሚስቅብን እንኳን አናውቅም። ልክ አሁን በሱዳን ዓለም ቀርቶ በሱዳን ህዝብ ላይ እኛ የአፍሪካ ቀንድ ህዝቦች እንኳን እየተሳለቀን ነው፣ እየሳቅን ነው። እነዚህ ጀዝቦች ቆረቆንዶች እያልን ነው በእኛ አቅም እንኳን ማለት ነው። ስለዚህ አይታወቅም። አንዳንዴ ውሸትና ውፍረት ለባለቤቱ አይታወቅም የሚባል ነገር አለና ውርደትም እንደዛ ነው። ውርደትና ውፍረት ለባለቤቱ አይታወቅም እና ስለዚህ ምናልባት የኩባ ህዝብ አንድነቱን ጠብቆ ከዚህ የእልህ ማብረጃነት ይተርፋሉ ወይ አናውቅም። አሁን አሜሪካ እልህ ማብረጃ የሆነ ቦታ መሄዱ አይቀርም። እስራኤልም እንደዚህ። እስራኤል አሁን የኔታንያሁ በከፍተኛ ብስጭት ሊባኖስ ለምን እዚህ ውስጥ ትጠቃለላለች የሚለው ምንድነው? የኢራንን ንዴት በሊባኖስ ላይ እንደ ጋዛ እንወጣለን ነው። ልክ የጋዛን መሬት 60 በመቶ በድፍረት ወጥቶ ወስደናል እንደሚለው የሊባኖስን መሬት ነገ ወጥቶ 60 በመቶ ወስጃለሁ ለማለት ነው። ኢራኖቹ ደግሞ ጂኔሶች ናቸው። አይሰራም፣ ከተዋጋን አብረን እንዋጋ፣ ምን ችግር አለ? ከሚደብረን ኢራኖቹ ከሚደብራቸው ነው እየተዋጋ ያለት። ዝም ብለው ቁጭ ከምንል ብንዋጋስ የሚል ሀሳብ ነው የሚያመጡት ኢራኖች። ስለዚህ ከሚደብረን ከአሜሪካ ጋር ብንዋጋስ የሚል ሀሳብ የሚያመነጭ ነው የኢራን ህዝብ። ወደኋላ የለም እና ተገቢውን ትምህርት እየተማሩ ይመስለኛል። ኢራን ሊቢያ አይደለችም፣ ኢራቅ አይደለችም፣ ሶማሊያ አይደለችም። የተሳሳተ ሂሳብ ይዘው ገብተዋል ብለን ስንጮ የነበረ ይሄ ነው። እንዳልኩት አሜሪካ በማንኛውም ቅጽበት ቅይር ሊያረጋት ይችላል። መንፈስ እንዳለበት ሰው ቅይር ብላ ወደ ሌላ ታሪክ ውስጥ ልትገባና እንዋጋ የሚል ሀሳብ ታመጣለች። ከተፈለገ አሁንም ሂሳቡ ይሰጣል። ምንም ይሄ ዋዛ ፈዛዛ ያለው ነገር አይደለም። ተገቢውን ሂሳብ ተሰጥቶ ትምህርት እንድትማር የሚደረግበት እድል በጣም ሰፊ ነው። አማራጭ የለም። አፍንጫ ተይዞ ከመፈረም በስተቀረ አማራጭ የለም። አማራጭ ካለ ካለች በአሜሪካን በእስራኤልም በኩል ይሄው ሜዳው፣ ይሄው ፈረሱ፣ ይሄው ቲፎዞ
ዓለም በሙሉ ከቦ እያየ ነው መግባት ትችላላችሁ የሚል ሐሳብ ሰጣን። ይሄኔ ሐሳብ ነው። ከኔ ጋር ደግሞ በግል እንደራደራለን። እሺ እሺ፣ አመሰግናችኋለሁ። ለማንኛውም በያላችሁበት ሰላም ሁኑ። እወዳችኋለሁ። ፒስ